ዶክተር ዘበነ ግን ቢመጡ መከራከር ይችላል ብሎ የተነሳ ኦርቶዶክስ የነበረ አንድ ፓስተር ትስተው ሳሙኤል ሰምተውት ሆነ ይመልክ እግዚአብሔር የሚያውቀው አንድ ቀን ሰምቼው አላውቅም። መብርሃን በመታቀው አንድ ቀን ሰምቼው አላውቅም። መልእክት አላደረስም። ሰዎች ይነግሩኛልና ዛሬ ገቢቶ ይሄ ሁሉ ዘመን እንደማይሰማ ነበር ሲዋሽ የነበረው። በጣም ነው የታዘብኩት። እኔ እኮ አልሰማውም ሰው ነው እየሰማ የሚነግረኝ አለ። ሪሊ እና ለዛ ነው እንዴ ስንት አይነት ስድብ በዩቲዩብ ቻናል ስታስተላልፍ የነበረው? ስንት አይነት ስድብ እኛ ስለ ታቦት ስናስተምር ስንት አይነት ስድብ፣ መስቀልና ጭራ፣ ቆብ፣ ካባ ያልያዘው ነገር የለም። እንደ አርሴማ በጣም ብዙ ነገር ይዞ ወጥቶ ነው ይሳደብ የነበረው። ሌላው ይቅርና አልሰማሁም ያለው እኔ ከሱ ነው የሚጀምረው። የትዝታውን ፕሮግራም ሰምቼው አላቅም ሰው ነው የሚነግረኝ ያለው ውሸታም እንደሆነ መቼም ውሸቱን ሰዎች ሁሉ ሰሙት። አላይም አልሰማም ነው ያለው። በቅርቡ እንኳን ስለ መክተፊያ ቆይ እስቲ ስለ መክተፊያ ሰሞኑን እንኳን ያስተላለፍከው መልእክት እንዴት ነው ሰው ውሸት እስከ መቼ ነው ውሸት ማይቆመው እዚች ምድር ላይ እስከ መቼ? ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና ታዲያ ምንድን ነው ታቦት መክተፊያ ነው አላወቅም እንዴ? በቃ አልገባህም እንዴ? ታቦት መክተፊያ ነው አላወቅም እንዴ? በቃ አልገባህም እንዴ? ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና እና ታዲያ ምንድን ነው ታቦት መክተፊያ ነው አላወቅም እንዴ? ቆይ ሰው እንዲህ አይነት መልስ ለእኔ ሲሰጥ እኔ ነኝ እንግዲህ መክተፊያ አለ እያሉ ስንት ነገር ሲናገር የነበሩት እኔ አልሰማም ሲል ሰው ትልቅ ሰው ወጥቶ ሲዋሽ አሁን እኔ ቢወልደኝ ያሳድገኛል በጣም አክብሮት አለኝ። ትልቅ ሰው ነው። እኔ የትምህርት ደረጃውንም ምኑንም አልንቅም። ባይዘው የዘበነን እኔ ትምህርቱን ነው ማፈርሰው እንጂ የሐሰት ትምህርቱን ነው እንጂ ማፈርሰው የሰውየውን ስብዕና አይደለም። ማንንም ሰው ማክበር እንደሚያስፈልግ መጽሐፍ ቅዱስ አስተምሮኛል። እኛ በጣም ህፃናት ሆነን እነሱ ዲላም ሐዋሳም እየመጡ ሲያገለግሉ ትዝ ይለኛል። ግን 99.9% ዘበነ በህይወት ዘመኑ ካስተማረው 1% እንኳን እውነት የለው። የተወሰነ ነገር ነው እኛም ሪኮግናይዝ ያደረግናቸው። ለምሳሌ የነጭ ፎቶ ግድግዳችሁ ላይ አትስቀሉ ያለው ያው ግማሽ እውነት ቢሆንም የነጭ ፎቶ እየተሰቀለ እንደሚመለክ አረጋግጧል። ማምላክን ወላዲት አምላክን ምናምን እያለ እየማለ እየተገዘተ ማንም ጥይት ሳይደቅንበት እኔ ትዝታውን ሰምቼው አላቅም ብሎ ሽምጥጥ አድርጎታል። አልጋ ላይም ሳሎንም ሶፋ ላይ ተቀምጠ የምታየው እኔን ነው። እሱ ውሸት በቃ በጣም ዋሽታ። ከዚህ በፊት ለእኛ በቀጥታ ስማችንን አይጥራ እንጂ መልስ የሰጠበት ቪዲዮ እሱኑ ሪአክት አድርጌ ሰርቻለሁ። ስለዚህ ውሸት አሁንም እንኳን አይደለም በእግዚአብሔር ቃል ላይ ሰውየው አሁንም እየዋሸ እንደሆነ የሚያሳይ ነው ማለት ነው። ኦኬ አሁንም እየዋሸ እንደሆነ ማሳያ ነው ማለት ነው።